ወና ውስጥ ዱኛት ራሴን ነበር ግን እያነስኩ የነበረው። ራሴን ሳነስ ደግሞ አንድ ነገር አመንኩ፣ ፈጣሪ አለ። እኛ ውስጥ ያለ የትም ያለ ካለ በጣም ግን ሂውጅ ነው፣ ረቂቅ ነው። መሬቱን ስረግጥ ሜዲቴት እያረኩ ምናምን ያንን መሬት እኔ አልፈጠረኝም። ከዝረግጠዋለሁኝ ያበቅላል፣ ይወድቅበታል፣ ዛፎቹ ተቆርጦ ይወድቃሉ። ስለዚህ መሬት ፈጣሪ ሊሆን አይችልም። ወቴቨር ኤነርጂ ሆልድ ቢያደርግ መሬት ፈጣሪ አይደለም መሬት ማለት ነው። ፀሐይን አያታለሁ። ፀሐይ ላይ ደግሞ ቁጭ ብዬ ጌዝ እያረኩኝ ፀሐይ ስትጠልቅ ፈጣሪ ልትሆን አችልም። ተኛ ስዳውን ነው ላይ ፈጣሪ እንዴት ነው ፀሐይ ሲወጥ ሲገባ የሚሆነው? ሰማይ ካልኩኝ ሰማይ ዝናብ እንትን ሲል ደመና ሲሆን ይከለላል። ስለዚህ አያየኝም ሰማይ ከሆነ ፈጣሪ ላይ ራስን አነስት መጋፈጥ ያለብን ሞመንቶች አለ። ለሰው ድናይ ብታደረግ እንኳን ለራስ የምታምናቸው ነገሮች የራሴ አፍ እንዲላወስ እኔ አይደለሁኝም እንዲህ አላረኩበትም። እናቴንም ብጠይቃት አታውቅም። እሷን ብጠይቅ እየጠየቀች ነገር እንዴት ስፐርሜን እንደዚህ ኤግ ሆኖ እንደዚህ አይነት ክሬሽን መጣ እጅጣት ምናምን ያለው ረቂቅ የሆነ ክሬተር አለ ማለት ነው። ኦል ኦፍ ዲስ ያ ፈጣሪ ሊሆን የሚችለው እንደ ናኑናኪ ሲጣሉ አንዱ አንዱን የሚያጠፋ አይደለም። ሁለት ሊሆኑ አይችሉም፣ ሶስትም ሊሆን አይችልም፣ ሰው ሊሆን አይችልም። የመጀመሪያ ኮንሰፕቴ ፈጣሪ ሰው ቢሆን እናቴ ስትሞት አይቻለው እና ሰው ከሞታ አይነሳም። ፈጣሪ ልትሆን አይችልም እናቴ ኦርሳምባዲ እኔ ፈጣሪሽ ነኝ ካለኝ ይሞታል። አንተ ኮንክ ፈጣሪ ስትሞት ሳንተስ ቆይ እንዴት ነው የሚሆነው? ሊሆን አይችልም። ሰው ፈጣሪ እንደማየው ከዚህ አንደርስታንዲንግ ላይ ቆሜ ነበር እና አሁን ወደ አንተ ጥያቄ ላይ እመጣልሃለሁ ማለት ነው። ከዚህ ጀርኒ በኋላ ነው ያንተ ጥያቄ ላይ መመጣል ከዚ ረጅም ስለዚህ ጋር ስኪፕ አድርጌ ጊዜህን ለመቆጠብ ያህል ነው። እንደዛ ብዬ ነው የመጣሁት። ዋናው ነገር አንቺ መናገርና ማስተላለፍ የምትፈልገው ነገር ሙሉ ለሙሉ እንድታስተላልፍ ሳይቆራረጥ ነው የምንፈልገው። በዚህ መሀል ላይ እንዳልኩ ኢትዮጵያ ቫኬሽንም ደርሼ የመጣው ፋሚሊዎችንም አየው። ብዙም የራሴ መለወጥም ላይ የሚያነሳቸው ጥያቄ ምስሎቻቸው ምናምን ሳያጌ ፔስት በቃ ለእኔ ሲሉ ያ ፈጣሪ እንዳልሆነ ድጋሚ ቼክ ሳደርግ አይሆንም፣ አይመጣም። ፈጣሪ በምስል ልመስለው የምችለው አይደለም ማለት ቢኮዝ ካየሁት ነገር በላይ ረቂቅም በጣም ረቂቅ ስለሆነ እዚህ ጋር ላቁማል። በፈለገው ይገለጥ። እንደውም ድፍረት አድርጌ ፈጣሪ ካለክ ራሱ መግለጥ የሚችል ነው፣ ሊያሳውቀኝ የሚችል ነው። ከሁሉ ነገር በላይ ማሳወቅም አዋቂ ነው። እኔ ኖሌጅ አለኝ። ኤቭሪቲንግ ኢዝ ማይንድ ጭንቅላት ነው የምል ሴትዮ በዚህ ስሞል ማይንድ ቦንኩ እንደዚህ እስካል በከበበው ጭንቅላት ውስጥ ይሄን ማሰብ ከቻልኩኝ እያንዳንዱን እስካል የፈጠረ እያንዳንዱን ይሄንን አይምሮ የፈጠረ ፈጣሪ ከሁሉ ነገር በላይ ነው የሚሆነው። ከሁሉ ነገር በላይ ማለት ነው የሚል አረዳድ ውስጥ ነው የገባሁት። የዛን ሰዓት ላይ ግን ድፍረት ቢፈልግ በጠንቋይም መገለጥ ይችላል ወደ ማለት መጣው። ቢፈልግ ወደ በፈለገው በክርስትና ሚሆን በእስልምና ሚሆን በፈለገው መገለጥ ይችላል የሚል ድፍረት ውስጥ ገባሁና አቆምኩኝና ዘግቼ ባለሁበት የእስልምናን እውቀት እንዳልኩ የለኝም። በዚህ ሁሉ ጆርኒ መሀል ስመጣ ስለ እስልምና ማቀው ስታው የፈጠረው ክሬተር ስለሆነ እዛ ውስጥ ራሴ መፈለጉ አስፈላጊ ነው ብዬ አላሰብኩኝም። ስለዚህ አልተዳፈርኩኝም። አንድ ጓደኛ ነበረችኝ በዚህ ሁሉ ጆርኒ ይዣት የወጣሁት ህይወቷን ኦልሞስት ያመሳቀልኩት ማለት ትችላለን። እንደውም ከመውጣቷ ብዛት ወደ ዊች ክራፍት ሙሉ ልትሄድ እየሞከረች ነገር ነው እና ያንን ሳይ ሚስ የምታደርጊው ነገር የለም ስለ ራስሽ ምናምን ስላት የድሮ ልጅነቴ ናፍቀኛል፣ ስለ ሃይማኖቶች ቢጠየቅ ደስ ይለኛል እና የድሮ ባክግራውንዴ ላይ እንደዚህ ነበርኩኝ ምናምን ስትል ኦኬ እንደዚህ እናድርግ በቃ ሃይማኖቶች ይጠየቁ። አንቺ እሱን ከሆነ የፈለግሽው እኔም ደግሞ አርቲስታ የሚባል ጓደኛ አለኝ። ሁለት ያሲኖን ታውቀው ከሆነ ያሲን ምለው ልጅ አለና እሱ በጣም አሪፍ ልጅ ነው። ያሲን አስተዋውቃለሁ ኔክስት ታይም። እሱን ገና እንደዚህ በየትኛውም ሰው ጓደኛችን ነው እና በጣም ስብዕናው ብሰልም እሱን አይቼ ነው የምሰልመው ነበረ። ስብዕናው ካለዚህ የሚሰማን ከሆነ ይግባ እናስገባው፣ ችግር የለም። ያሲኖ ካለ አስገባለሁ። ያሲኖ ጋር ሼር በጣም ሂስ ሀምብል ማለት ነው እና ሂስ ሀምብልነስ ሼር አድርጉለት። ይቅርታ ሂስ ሀምብልነስ ብሰልም በሱ ሰልም ነበር እላለሁ እና የፈጣሪ ምክንያት ሲያደርግ እሷንና እነሱ እስልምና ቢጠየቅ ደስ ይለናል ይሉ ነበር። ሁሌ ስለ ክርስትና ነው የምትነታረገው፣ አንድ ቀን እንኳን እስልምናን አትጠይቂም፣ ስለ ቁርአን ላንብባቲ ምናምን ኮምፕሌን ያደርጉብኝ ነበር እና ከሆነ አይቀር አልኩኝ
ከሆነ አይቀር የእነሱም ሃይማኖት ይጠይቃል። ከሆነ አይቀር ደግሞ ዓለም ላይ ያለውን ነገር ሁሉ መጠየቅ አለበት። ለምሳሌ ስለ ቡድሂስትም ቢሆን ስለፈለጉ ስለ ኦሾ ያነበበ ሰው የሚሆን አሳበደን የሚሉት የማንኛውም ስፒሪቹዋሊቲ ላይ የአስተሳሰብ ላይ አለ የሚባል ፕሮብለም ይፈጥርብኛል ብለው ሰዎችም አይዲዮሎጂ መጽሐፍም አለን የሚሉ ሰዎች ይጠየቁ። እኔ ሃይማኖትን እንዳልኩ ነው እንኳንስ ለመቀበል አይደለም ከሃይማኖት ውጡ። እስር ቤት ነው፣ መበዝበዣ ነው፣ መታሰሪያ ነው። ላይክ አንድ ሰውን ቢሆን ወደዛ ቦታ እንዴት ነው የምትሄዱት? ጌራሮበት ያልኩ ነው ፕሪች የማያደርገው ነፃነት ያለበት ኮዝ ኢቨን የሆነ ጊዜ ላይ ሆነ አልተርኔቲቭ በጣም ፌሚኒስት አይዲያ ሁሉ ፌሚኒስት የሆንኩበት ጊዜ አለ። በዚህ ክሬዚነስ የሪሌሽንሽፕ ትራውማ አለ ምናምን እንዳልኩ እና ከጊዜ ፕሮሰስ ሳይ ነው የሰው ልጅ እንዴት አንድን ጥግ አይዲዮሎጂ ይዞ ህይወቱን ሳክሪፋይስ ያደርጋል ነው። ከባድ ቦታ ነበር። ከዛኛው ሳልፍ ኦኬ እኔ ሂውማኒስት ነኝ፣ የሰው ኛ ነው ኮንሰፕት የሚገዛኝ። ፌሚኒዝም ሁማን ራይት ፎር ኢኳል ራይት ፎር ሜል ኤንድ ፊሜል ቢሆንም እንኳን ውስጥ ዲፕ ሲኬድ ግን የሚያመጣው ነገር ለኢትዮጵያ ይጠቅማታል ብቻ ዲፕ ሄድኩኝና በዛም ላይ የኔ ቦታ አይደለም ፌሚኒዝም ስላይክ ሞር ሂውማኒስት። ከዛ ነው ሃይማኖት የሌላቸው ኢያማንያን ምናምን በሚባል ኮንሰፕት 666 ይሏል። ሲፈልግ ሰው እንደፈለገ ነው የሚወረውረው። ምን እንደሆነ በማያውቀው በቃ ልጥፍ ነው የሚያደርገው። በቃ ሃይማኖት ውጡ ስትላንተም እነሱም የሆነ ድንጋይ ወራቸው አይቀርም እና ግን ያው ቲክቶክ ላይ የምታወቀው በስድብ አልታወቅም። አልሐምዱሊላ አሁን ላይ ይህንን ሲያዘጋጅ በሰዎች የሃይማኖታቸው ስድብ ሳይሆን ጥያቄ ነው። ውጡ፣ ከዚህ ጥያቄ ጠይቁ፣ ዶንት ስቴይ ኢን ቦክስ አስክ ምናምን በሚል ነበር እና ሰው ለእነዚህ ሰዎች ስል ነው እንደ አጋጣሚ ከቫኬሽንም ስመጣ የራሴንም ቢዝነስ ጀምሬ ስለነበር አንዳንዴ ኦንላይን እንትን ለማድረግ እንደዚህ እንትን እናደርጋለን። ሴትም እያረኩኝ ስለነበረ ድሮፕ ሺፒንግ ምናምን ቼክ እያረኩኝ ነበር የራሴን ቢዝነሶች ሴት ለማድረግ ሰው የቲክቶክን እንደዚህ የምንጫወትበት ነው እንዳልኩ። ፈጣሪ የለም የሚለው ይመጣል፣ ፈጣሪ እንትን የሚጠይቅ ይመጣል፣ ሁሉም አግኖስቲክ ይመጣል። ሁሉም ሆነን ነው የምንውልበት የምንጫወትበት፣ ደፈር ብለው መናገር የሚችሉበት ቦታ መርግጫ ቦታ በለው ነበር እና ከሆነ አይቀር እነዚህ ሰዎች አለን የሚሉት መታ ይጠይቁ፣ መጽሐፋቸውን የሚገለጥ መጋረጃው ይገለጥና እኛ የምንጠይቅ አንቺ እውነተኛ የምትፈልግ ካለ ከዚህ ውስጥ ትመርጫለሽ በሚል ነበር። እሷ ግን ኦልሬዲ ኢንፍሉዌንስ ሆና ስለነበረ የጀመርነው። እኔ ግን በዛው ማወቅ ፈለኩ ኢንተርቴን ለጓደኞችም ደስ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ነው የማከብራቸው የምወዳቸው። አሁንም መጥተው ከገነት ከሰው አፈጣጠር የመጽሐፋቸው አጀማመር የኢትዮጵያ ውስጥ ገባ የምንልበትን ጊዜ አለባበስ፣ አኗኗር፣ ሴት ልጅ፣ ወንድ ልጅ፣ ህፃን ልጅ፣ ክህነት ኤቭሪ ዲቴይሎቻቸውን እስከ ገነት ድረስ የሚያበቃበትን ኮንሰፕቶቻቸውን፣ መጽሐፎቻቸውን፣ ጥቅሳቸውን የኢየሱስነት አምላክነት ስለ ሶስትነት ዋቴቨር አለ የሚሉትን አስተምሮታቸውን አስተምረዋል። የፕሮቴስታንትም እንደዛው የተለያየ ፕሮቴስታንቶችን ቢኖሩ የሐዋርያት ያሉት የቀጥታ ኦንሊ ጂሰስ የሆኑት ምናምን ሁሉም የራሳቸውን መጥተው አስረድተዋል። ሃይማኖታችን ይሄን ይመስላል ብለው ማለት ነው። እስልምናም እንደዛው። እስልምናም መቼ የተጀመረ መጽሐፉ እያንዳንዱ መጽሐፍቶች ላይ ሀሳቦቹ ምናምን ሁሉንም ከአለባበስ ከናኗር ከሴት ጨረሱት። ትምህርታቸውን ጀነራላይዝ አድርገው ፎር 1 ማንት ነበረ ለአንድ ወር ይሄ ነገር ተካሂዷል። ቲክቶክ ላይ አለ የሚሉት አሁን ስማቸውን እነ ስማይ ጠሬን ጨምሮ እኛ ቤት መጥተው አነጻጽረው ሃይማኖታቸውን ተናግረው ስለ መጽሐፍቶች አንዳንድ ቀን ደግሞ ራሱ ኦርቶዶክስ እሱ እንዲጠየቁ እስልምና ከሆነ እነሱ እንዲጠየቁ እያደረግን እድል እየሰጠን ሲጠየቁ ቆይተዋል እና ከአንድ ወር ከ15ኛው ቀን በኋላ ነው ሁሉም ከለሩ ላይ ከሃይማኖተኛውም ሃይማኖተኛ ተገለጠ። ኤቲስቱም ኤቲስትነቱን ትቶ የሆነ ነገር እንዴ ላይክ ጥያቄ ውስጥ ገባሁ። እኔ ብቻ ነኝ በነፃ እንዲና እንዲያልኩ የነበረው እና እቺም ልጅ ያልኩም ኢትዮጵያ ኦርቶዶክስን እምነት ተከታይ ስለነበረች በልጅነቷ እሱን ቼክ ላድርገው ስትል ኮንግራጁሌሽን አትሊስት ካወጣዎች ቦታ ወደ ሆነ ቦታ ተመልሰሻል፣ ጎ ፎር ኢት። ስለዚህ ሃይማኖተኞች እንዳትመጡ ጨርሰናል አልኩኝ። አያርፉም ሰው አይደለም። ምን ተማርኩ መሰለህ? በእስልምና ዴቲንግ የሚባል ነገር የለም። ስለዚህ የሰው ልጅ ተዋዶ ከሆነ ተጋብቶ ነው ፍቅሩንም የሚኖረው የሚለው ነገር ይወዝ ሾኪንግ ፎር ሚ። ደስ ይላል። ከእስልምና ቆንጆ ከለሮች አሉት ማለት ያ ማለቴ ጥያቄ ለእነሱ ጭሮባቸዋል። እንደገና እስልምና ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ታሪካቸውን ጨምሮ አላውቅም ነበር። ከነኑሯቸው ከልጅነታቸው የት እንዳደጉ ተወልደው ማንበብ መጻፍ እንደማይችሉ ታማኝ እንደነበሩ በሶሳይቲያቸው ከከበራቸውን ብዛት እሱ ይዳኘን የሚባሉ እንደነበሩ ቢዩቲፉል ዋይፍ ከእድሜያቸው ትልቅ የሆነች እሷ ወዳቸው እንዳገባቻቸው በሰዎች በንግድ ዘርፍም የሚሆኑ
እውቀት ግን ስለማንበብና መጻፍ የሌላቸው ግን ፈጣሪያችን በእሳቸው በኩል እዛ ቦታ ላይ ሴት ልጅ በምትቀበርበት ከነ ሆዷ ህይወታቸው ቶርቸር በሚደረጉበት ሁኔታ ፕሮቴስት አድርገው ኖ ፈጣሪ አንድ ነው ከሆንም የመጀመሪያው ፈጣሪ ብለው ሲሉኝ ላይክ አይ ልብህ ሙቭ ያደርጋል። ስለ አንድ ሰው እንደ ጀርኒ በቃ አዲስን ማወቁ እንዴት ነው ፈጣሪም ተወቃቶ ፕሮቴስት አድርጓል። ኖ ያለ ሰውን አለማክበር ይከብዳል። አለማወቄ ኢትስ ኦኬ ሳግን ለካ ነቢይ መሐመድ ደስ የሚሉ ሰው ናቸው ማለቴ ለብዙ ሰዎች እንትን እንዲልኩላቸው ሆነ። ለእኔ ካርዶችን እንዲልኳል አደለ አላነበብሽም ለካ እንጂ ስለ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ናቸው እኮ እንዲህ ነው ፈጣሪያቸውም እኮ እንደዚህ አይታይም ምናምን ይሉሻል እንጂ እግርና ላይክ ሲል የሆነ ኮሽኖች አሁን ላይ በሰዓቱ ግን ለእኔ ሾኪንግ የሆኑ ናቸው። እንደዚህ ያለ ሲሉም ኦኬ እኔ የውስጥ ስጀምር ይሄንን ዲስከሽን ላይቭ ነው ያልኳችሁ። በውስጥ ማንም መቶ እንዳያናግረኝ ብያለሁ። ስለዚህ ከደፈራችሁ ኑና ሙስሊሞቹ ይጠየቁ ራሳቸው ይመልሱ ስለ እስልምናቸው። እናንተ አትላኩልን። እሺ ንጽጽር ታደርጊያለሽ፣ እኔ ቤት ንጽጽር አይቻልም። ትማራላችሁ፣ ይመለስላችኋል። ካልተመለሰላችሁ ንጽጽር ቤት ትሄዳላችሁ። የጀመርኩበት እንደዚህ ላይፍ ትከፍቺ ነበር ማለት ነው። ሰው እንደዚህ ጥያቄ ምናምን ኦኬ አይ ዲድንት ኖ ዛት አላውቅም ነበር። ሱብሃንአላህ። እሺ I did for the past 4 months now straight up በዛ ነው ግን 1 month and a half was like crucial moments mind blowing ብዙ ሙስሊሞች የተከፉበት ፈጣሪያችን አላህ እንዲሁም ነቢያችን አሁን ላይ ሆነ ስታስቡ ያሳዝነኛል። በሰዓቱ ግን ፈጣሪ ስለፈቀደ እኔን በዛ መንገድ አይቶ እንድወጣ የፈለገበት ፈጣሪ ያንን ነበር የጻፈልኝ። ለእኔም ምክንያት አድርጎ እውቀትን በአደባባይ በግልጽ ያልተዋሸ ሰው አሁን በውስጥ ጀንጅኖኝ ሙስሊም ያደረገኝ ሰው የለም። ጀንጅኖ ከምስልምና አንድ ወንድ መጥቶ በእኔ ፍቅር ወድቃ ነው ሙስሊም ሆነች የሚል የለም። አንድ ሰው መጥቶ ገንዘብ ሰጥቻታለሁ የሚል ሰው የለም። ሀቄን ፈልጌ ፈጣሪን ያገኘሁትኝና እሱ ስለፈቀደልኝ ሰዎችን አሉ የሚባሉ በክብራቸው ወርደው ለእኔ ከየትኛውም ሃይማኖት የሆኑ መጥተው እያስረዱ ነው ማለት እኔ ማንም ነኝ ካሰብከው ግን እንደምፈልገው ፈጣሪ ስለሚያውቅ ድካመን አይቶ ስታም ትረስት አይነት ነገር ስለሆነ ያ ሞመንቶች ግን የምጥ ጊዜ ነበሩ። የምጥ ላይክ ሶ ፔንፉል የሆነ ሞመንት ማማረጥ ነበረብኝ። እኔም ላይክ ነፍሴ መጨነቅ ነበረባት። እንዳልኩ ተመቻችቻለሁ፣ ፎርጊቭ አድርጌያለሁ ምናምን በሚለው ዳንስ ውስጥ ብቀመጥ እንኳን ሊትራሊ ግን ፈጣሪን አላገኘውም። ራሴን ነበር ያገኘሁት እንጂ ራሴን ማገኘው ማለት ገና ፈጣሪን ላይ አልተገናኘንም ነበር። ሰው የጥላቻ ነገሮች ስለ እስልምና በተላከልኝ ቁጥር ቁርአን ማውረድ ነበረብኝ። ሁለተኛ ዙር ስንመጣ የመጀመሪያው ዙር ጀነራል ኖሌጅ ስለነበር ኦርቶዶክሱ የሚሆነ አታውቅም እስልምና ክርስትና ሊሉኝ አይችሉም። ከዚ ላይቭ ነው ሲያስተምሩኝ የነበረው። ኦርቶዶክስን አታውቅም ብሎ አንድ ሰው እዚህ ጋር መመስከር ላይቭ ነው ያስተማሩት። በውስጥ አላስተማሩኝም። ብቻዬን 1 ወር ሙሉ ከመጀመሪያ እስከ መጨረሻው አታውቅም ካሉ ሀሰተኞች ናቸው። ስለ ፕሮቴስታንት አታውቅም ቢሉ ላይቭን የተማርኩት ውሸተኞች ናቸው። ሰው በተሰበሰበበት ነው ያስተማሩት። ለግሌ ያስተማረኝ ሰው የለም። ከእስልምናም ከፕሮቴስታንትም ከኦርቶዶክስም በሀላል ነው በአደባባይ ነው ማለት ነው። ስለዚህ ሃይማኖታችንን ሳታቅኑ ሊሉ አይችሉም። ጀርኔ ራሱ ያስታውቃል። ከዛም ባለፈ ግን ለእኔ ሳይሆን ለሰው ሲሉ ያስተማሩበትን ኤቪደንስ ማቅረብ ይችላሉ። እስልምና ሁሉም ማለት ነው። ያንን ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ? ኔጌቲቭ ነገሮች የእስልምና ውርጅብኝ እኔ አልተቀበልኩትም እኮ ሃይማኖትን። ግን ለካ እንደዚህ የሚወደድ ነገር አለው። ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው። ሪስፔክት ማድረግ አለብን። ክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብዬ አሰብኩ። አላቀውም ነበረ። ስለ ሴቶቻቸው አላቅም፣ ስለ አለባበሳቸው አላቅም፣ ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም። አወስ ሾክድ። የምታውቀው ነገር በአጠቃላይ አዲስ እውቀት ከመሆኑም አንፃር ሊትራሊ ላይክ ዋት እስልምና እንደዚህ ነው ግን ታም እንማረው በቃ ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው። ነቢዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም ብዬ ያቆምኩት ዛ ሊያስቀምጡኝ ግን አልቻሉ። ሊያስቀምጡኝ አልፈቀዱ። ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነቢያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፍ ስትናገሪ ራሱ አንቺ የሚወደድ ነገር የለውም። ኦኬ ሌትስ ዱ ዲስ ሰከንድ ራውንድ የምናደርገው የዛን ሰዓት በአፍ ነው። አሁን ጋር ደግሞ በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው፣ ሙሉ ትምህርት ነው የሚሰጠው፣ ሙሉ ጥያቄ ነው የምጠይቀው። በምጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ፣ ብሎክ ካረጋችሁ ግን ይጠየቃሉ። ዲስ ዋን ወስ ታፍ ዋን
በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ቢኮዝ እንዳልኩ እነዛ ቲማችን ጠያቂ ግሩፕ ልክ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤስ ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር በደንብ እንዲመለስ እንዲደረጉ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱን ናሞሮፈን ኤቲስት አለ፣ ክርስቲያኑ ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬን ነው ያገኘሁት መጨረሻ ላይ ሚ ኤንድ ማይሰልፍ አስኪንግ ዲስ ኩዌስችንስ ዲቴል ማለት ነው። ስጠይቅ በነበረው እስልምና ሌሎቻችሁም ጥያቄ አለ ስል ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላት ይደግመናል። እድል ነበር የሰጠናቸው ለሁሉም ሴኮንድ ራውንድ እድል እስልምና ተጠቅሞበት ከነ ስድቡ ይዘውት ብዙ ሰው ብሎክ አድርጎኝ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር። አሁን ላይ ሆነ ስታስበው አናፕሮፕሬት ነበር፣ ግን እሱንም አላስቆምኩኝ። የሚጠያቅ ብላችኋል፣ እሱም መጠየቅ አለበት ነበር። ደግሞ ጥላቻ እና መጥፎ ነገር ሲላክ እኔ ስማር ቁርአን ሲለቅ ቁርአን ሳነብ እንዲህ ሲባል ሙስሊም ለመሆን ሳይሆን ነገርየው የሚባለውና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞሮፍ የእስልምና ኖሌጄ ዲቨሎፕ አደረገ። በዛን ጊዜያቶች ውስጥ እውቀት እኔ ሁሉ መመለስ ጀመርኩ። ይሄን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩኝ። ለምሳሌ ቁርአን 7-10 አይነት ቁርአን ያለው አንድ ቁርአን አይደለም የሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አለ አይደል? ኢቨን ነቢዩ መሐመድ ሳይሆን ሌሎችን ሃይማኖት የሚከተሉት አሊን ነው። እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቨን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው። ገና ሙስሊም አይደለሁም። ወርስ ሴናሪዮ ያንን ሁሉ ፑት አድርገውልኛል። ኦፕሽን እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት እውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን የሚከባባት አይነት የምትላቸውን ነገሮች ኦልሬዲ ደርሰውኛል። አራት ባል ወርስ የምትላቸውን ነገሮች ማለት ነው። እና የዛን ሰዓት ላይ እኔ እየተማርኩ ነው። ኢንዲቴልስ ነው አንዱ ኡስታዝ ይወርዳል፣ ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል። አሉ እውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር። ኦልሞስት ያሲን ግን ህይወት በቃ ላይ አንድ ቀን ባይመልስ እንኳን ኢትስ ኦኬ አም ሂር ይላል። ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ። በጣም ቻሌንጅ ተደርጎ እንኳን ሂ ስቴይድ ኖ አዲስን ጥልቢያት አልሄድም እንደ ጓደኛ ቢሆን ቁጭ እንላለን። እና አሊያ የምትባል ልጅ አለች፣ እና አኑሽ የሚባል ልጅ አሉ፣ እና አብዱ ኤም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለች ስብዕና ብቻ ጓደኛችን ሆነች ቀጢ ጃቢር ስሚዞ ብዙዎች አሉ። ስማ ዩ ጀስት ናይስ ዊ ካን ቢ ፍሬንድስ በቃ አላረለ አትሊስት ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ ከዚ አድካሚ ነበር። ኢን ዳውት አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር 17 ሰዓት አናላ ያ ጀ ዋይ ተተሻረ